ዛሬ በተረዳሁት ነገር ቢኖር ማለት ነው አብርሃም ሩቲን ዋሽቷታል። ሩቲ በጣም አዝናለች። በዛ ላይ ደግሞ አርግዛ በቃ ተጨንቃለች ማለት ነው። እናንተ ምን አይነት ድፍረት ነው? እሷስ ራሱ እስከ ዛሬ የት ነበር ሽማግሌ እስከሚላክ ድረስ እንዴ? የወንድ ጥማት ነው ወይስ እንዴት ነው? እሺ አዎ እናውቃለን፣ የድሮ ፍቅረኛሽ ነው። እኛ እኮ አልካርን ፍቅረኛሽ መሆኑን ኦኬ አመን እኮ። ግን ደግሞ ማለት ነው አሁን ላይ እሱ ባለትዳር ነው አንደኛ ነገር፣ ሁለተኛ ነገር ደግሞ ሽማግሌ ተልኮ ቤተሰብ ያታወቀ ልጅ አሁን ሊወለድ ነው። በቃ እንዴ ምንድነው እንደዚህ የምታለቃቅሽው? አረ በረዛ በጣም የሚያስጠላው። አንዳንድ ሰው ደግሞ ማለት ኮሜንት ላይ ሳያችሁ አታካብዱ። ምንድነው እሷ ልቧን ሰብሯታል፣ መጫወቻ አርጓታል። እና ታዲያ እኔ የማላውቀው ነገር ቢኖር ማለት ነው አብርሽ ለምንድነው የዋሻት ሩቲ ከመጀመሪያው ጀምሮ ማለት ነው አብርሃም ስታውቃት በስራም ሆነ በምንም ሆነ ማለት ነው ይሄ አይመለከተንም። የሚመለከተን ግን ምንድነው የዛሬ አመት ከ5 ወር ድረስ ደርሰናል። እኛ ግሬት ፋሚሊዎች ሩቲ እስከምናውቃ ድረስ ግን ደግሞ በውስጥ ፋይላችሁን አናውቅም ምን እንደሚፈጠር። ግን ደግሞ ማለት ነው ለሷ የዋሻው ውሸት አሁን ላይ ዋጋ ትከፍልበታለህ ማለት ነው። እሺ አዎ ለምን መሰለህ? አንድ ሴት ልጅ አንተ ወደህ ፈቅደህ ግዴታ ታልነገርካት የድሮ ፋይልህ ወይ ደግሞ ድሮ ፍቅረኛህን ይህች አሁን እናንተ ለማጣላት አሁን ብዙ ቪዲዮስ ለቀቀች። ኬክ የቆረሳችላት ምን ልበለህ የአንገት ሀብል የገዛህላት እንደ እየተሳሳማችሁ ራሱ አላችሁ እኮ እናንተ። እኔ እንጃ አላውቅም። እንደዛ ቪዲዮ ሲጀመር ምን አቀራረጻችሁ? ምክን የልጅነት አፍሪካ ነው ብላለች አንዷ ማለት ነው። እንዴ አብርሃም ገና ከልጅነት ነው እንዴ ፍቅር ቤት ምናምን የገባው? እንዴት ነው ነገሩ? አልገባኝ። አይ ባይዘዌ ገና ትምህርት ቤት እንደሆኑ እኮ ነው ይሄ ቪዲዮ ማለት ነው። ባይዘዌ አሁን እኮ ማለት ነው ትልቅ ሰው ሆኖ አባት ነው የሆነው። እኔ የገረመኝ ነገር አሁን ምን ይጠበስ ብለሽ ነው ንገሪን እስቲ። ማለቴ አሁን አንቺ ፎቶ ለቀቅሽ፣ ብዙ ነገር ለቀቅሽ። አሁን ምን ይጠበስ? አብርሃም ምን ያርግሽ? ማለቴ አብርሃም ምን ያርግሽ ስልሽ አንቺ እኔ ክፋት አስቤ አይደለም። አንቺም ሴት ነሽ እኔም ሴት ነኝ። ግን ደግሞ አብርሃም ባለትዳር ነው፣ ልጅ አለው። እየማገጠብኝ ነው ያልሽው ነገር ደግሞ እስካሁን ድረስ አልተዋጠልኝም። ሩታ ራሱ ማለት ነው ምንም ነገር አልተዋጠላትም ማለት ነው። አንደኛ ነገር የነገራት እሱ ማለት ነው አብርሃም ታደሰ ምንድነው ለኔ የነገርከኝ ለፎቶ ብቻ ነው፣ ማስታወቂያ ብቻ ነው። ታራ እሺ ብላ አመነችው። ግን ማለት ነው ወንዶች ለምንድን ነው የምትዋሹት? ሶሪ ሁሉንም ወንዶች አይደለም ሶሪ። ግን ወንድ ሲባል እኔ እንጃ ላምነው ራሱ አልችልም። ተንግዲህ ወዲያ ማለት ነው እውነት ለመናገር ማለት ነው በጣም ነው የሚደብረው። እንዴ ምንም ቢሆን ማለት ነው ይሄ ነገር እኮ መውጣቱ አይቀርም አንድ ቀን። መጥፎም ሰራ ጥሩም ሰራ ወደፊት እኮ መውጣቱ አይቀርም። አንተ ጥፋትህ ምንድነው? ማስታወቂያ ብለህ ሩታን ዝም ብለሃል ማለት ነው። እሷ ደግሞ ያንን ጎንህን ይዛ መታ አሁን ያዙ ይልቀቁኝ ያለኝ ነው። እነ ማርክ አለ፣ አቤል አለ፣ ኤፍሬም አለ። እንዴ የሌለ ህዝብ የለም እኮ እናንተ ኬኩ ላይ ማለት ነው ጋይዝ። እኔ ለመናገር እኔ አብርሃም እንደዚህ ገና በልጅነት እንደዚህ ከሆነ ከኒጃ ፈጣሪ ሆይ ትዕግስቱን ሰጠኝ። እና በጣም የወረድሽ ሴት ነሽ አንቺ ራሱ ማለት ነው። አሁን አንቺ አፈቅረዋለሁ ብለሽ እያለቀስሽ ነው አይደለ? አንድ ሰው የሚያፈቅር ሰው እኮ ማለት ነው ያንኛው ደስተኛ እንዲሆን መስዋዕት መክፈል አለብሽ። ታፈቀርሽ ውስጥ ካሁን ማለት ነው። እኔ ትክክል ነኝ። ወደች ምንጭም እኔ የተሳሳቱ ይቅርታ። ግን ደግሞ እኔ የተሰማኝን ነው። ሴት ሆነሽ ለምን እንደዚህ ነው እንደዚህ ታያለሽ ያለሽ? ሩታዬ ሴት አይደለች? ሩታዬ የዋሻት ምንድነው? ሩታዬ ለምንድን ነው የምትዋሸው? ሚስቱ ናት እኮ። ቤተሰብ ሽማግሌ የተላከላት እኮ ነው። እስቲ ቆይ እናንተ በሩታ ቦታ ሆኑና እስቲ ቆም ብላችሁ አስቡ። እነዛ ታስፈሮች ማለት ነው የምታጨበጭባላችሁ። አብርሃም ዋሽቷታል፣ አብርሃም እንደዚህ ነው። እሱ አያገባኝም። እኔ እሱ ራሱ ይፍታው።
ግን ሩቲን ለምን ዋሸ? አንደኛ ነገር ለምን ማስታወቂያ አላት? ለምን ስትጠይቀው ይሄን ፎቶ ስታሳየው አይ ማስታወቂያ ነው ሌላ ግንኙነት የለንም ብሎ ለምን ዘጋ? ይሄ እንዲመለስልን እንፈልጋለን አይደል ጋይስ? ይሄን ግዴታ ነው። አንደኛ ነገር ማስታወቂያም ሆነ ምንም ሆነ ይሄው ፋይሉ ወጣ፣ ብዙ አይነት ፋይል ወጣ እና ታዲያ እናንተ አስባችሁታል? በጣም ገራሚ ነው። እኔ እንጃ የዘንድሮ ምቀኛ ደግሞ በባል ሆነዋል። ወይኔ ጉዴ ፈላ። ማለት ዳሮች አላችሁ ንገሩኝ እስቲ ሃይብል እኔም በቪዲዮ ልውጣና ማለት ነው አፍቅሬያለሁ ልበል ማለት ነው። ፋይል አለኝ እያልኩ እኔም ምን ለመናገር አልስቅም፣ ግን እያመጣችሁ ቆለለችው ይባላል እና በጣም ከባድ ነው። ሰው አሁን ሩታ እርጉዝ ናት። አንቺ ደግሞ መተሽ እያለቀስሽ ነው። እንግዲህ መክሰስም እችላለሁ። ይሄን ነገር የተጫወተ ህይወቴ ላይ ተጫውቷል፣ እሱ ትልቅ ዩቲዩበር ነውና እያለኝ ነው። እንግዲህ የምትፈልገው ነገሮች አሉ። በእርግጥ አብርሃም ማለት ነው እንደምትረዳ ተስፋ አደርጋለሁ። እኔ የማውቀው ነገር ቢኖር ምንድን ነው ሩታዬ የኔ ውድ እህት ማለት ነው፣ ለመናገር እኔ ለሩታዬ ያዝኛለሁ። አንድ ሰው እንዴት ብዬ ልንገራችሁ፣ የምታምኑት ወይ ደግሞ ባላችሁ ያንን አንድ ነገር ጠይቃችሁ እምኪን ይሄ እኮ ምንም ነገር አይሰራም ብሎ ችላ የሚል ሰው በጣም ነው የምናደደው ነው። ምንም ቢሆን ምንም ማለት ነው ምንም ቢሆን ከሚስት አይደበቅም። ምንም የድሮ እንኪን አለ ፍቅር ታለች። እኔ እንጃ ስንት ሴቶች ነው አንተ ያወራኸው? እኔ ፈጣሪ ሆይ ኧረ ስንት ናቸው ጋይስ? እኔ ብዙ ናቸው መሰለኝ። እንደው ዘንድሮ በንፈረደብን እንደው ስንቱን እንሸኛለን፣ ስንቱን እናመጣለን። ታዲያ አሁን የምታለቅስብን ምን ፈልጋ ነው የምላችሁ? ተረዱኝ። አሁን ድረስ አፈቅረዋለሁ ሩታ ፈርማ ነው ያልሽው ደግሞ ሩታ ይኸው ዛሬ መልሳላሻለች ማለት ነው። እኔ ስጀመር አቅሻለሁ ሆይ ብለሻለች፣ ስጀመር አንተዋወቅም ብለሻለች። እና ሩታዬ ታወቀችሽ እኮ እንደዚህ አይኗን ማለት ነው። እኔ ሩታዬ ማለት ነው አላቅም ስታወራ የሚታመን አለ መሀል ላይ ማለት ነው። ምንድነው በስነ ስርዓቱ ቀጭቋን የምትናገር። የትኛዋ ግን እንዴት ብዬ ልንገራችሁ? በጣም ከባድ ነው ብቻ በጣም ማለት ነው። ሴት ላይ ሴት እንደዚህ መወንጀል በጣም ከባድ ነው። ግን እኔ አሁን ምን ሊያደርግ ነው አብርሃም? ማለቴ ሌላ ሴት እንደሞ መጥቶ ማለት ነው ጣጣ እንዳይበዛ ብቻ አልሙሄም ፈጣሪ ድረስላችሁ እላችኋለሁ። ግሬት ፋሚሊዎች አላችሁ አይደለም? እንግዲህ ተሩቲ ጉድ ሆኖ አንደኛ ነገር አብርሃም ጥፋተኛ ነው፣ ዋሽቷታል። አሁን ግን የሚያወራት አይመስለኝም። ይሄ ነገር ውሸት ነው በእርግጥ ብዬ አስባለሁ። ያኔ ፋይል ምናምን አለኝ ብዙ አለኝ ምናምን ብላለች። እኔም አይቼዋለሁ ፋይሉን። ኬክ የተቆረሰ ስጦታ ምናምን የተሰጠ ብዙ አይነት የተሳሳሙበት ምናምን አለ። ስለዚህ እኔ የማስበው ነገር ቢኖር ምንድነው ሩታዬ እዚህ ጋር እርጉዝ ሆና አንቺ መተሽ ይሄን ነገር ማለትሽ እኔ ገርሞኛል። በጣም ነው ገረመኝ። አንደኛ ነገር ሴት ልጅ ነሽ፣ ሴት እርጉዝ ሰው ደግሞ ታውቂያለሽ ምን አይነት ስሜት ያነጫንጫታል ብዙ ነገሮች ማለት ነውና ያው አብርሃም ከቡታጅራ ሮጦ ነው የመጣው። እንግዲህ የተፈጠረውን እንደማያውቃይ አስቦ ማለት ነው። ምን አይነት ጭንቅላት እኔ ነው የምታምነው ወይስ እሷን ነው የምታምነው? ምን ማለት ነው አብርሃም ታደሰ እንዴ? አንተን የምታምነህ እኮ ማለት ነው መጀመሪያ ብነግራት ኖሮ ታምነሃለች። አይ ይሄ ለሰብስክራይብ እና ለመታወቅ ነው ብላ ዝም ትላለች። እኔም ራሱ እንደዛ ነው የምለው። ለምን መጀመሪያ ነግረኸኛል እና እሷ ታዲያ መጀመሪያ አልነገርካትም? ለማስታወቂያ ብለህ ነው የነገርካት። እኔ ምልህ ነገር ቢኖር እንግዲህ ጽናቱን ይስጥህ። ሁለት ሴቶች ሆኑብህ። አሁን ደግሞ እኔ እንጃ አላውቅም፣ ግን ሩትዬን እንዳታስለቅስብን። እኔ ይሄን የምፈልገው እንግዲህ አብርሃም ታደሰ ያው ፈጣሪ ያውቃል። የፈጣሪ እንግዲህ ፈራጅ ፈጣሪ ነውና እውነቱም ተፈጣሪ ነው የምናውቀው። ቪዲዮ ላይ የምናያለን። እስቲ እሷ ማልቀሳ መታለች።
እኔ እንጃ ብቻ ግራ ግብት የሚያደርግ ነው። እኔ ብዙም ማወራው የለኝም፣ ግን በጣም ከባድ ነው። ሴት ላይ መፍረድ በጣም ከባድ ነው፣ በጣም ማለት ነው። እና ራስን ማስወረድ ወይ ደግሞ ራስን ክብርን ዝቅ ማድረግ ይደብራል። አልሙሂም ያው ዛሬ ቪዲዮ ይሄ ይመስላል። ለማንኛውም ወዳቸዋለሁ። መልካም ቆይታ። በሌላ ቪዲዮ ውስጥ የምንገናኝ። ሰላማችሁ ይብዛ።